ይላል እንግዲህ እኛ ስለ ባልዲ ያወራን ነው በመሃላችን ደግሞ የዛሬ ክብር እንግዳችን ጴጥሮስ አለ ነገ ማታ የበዓል ዋዜማ ላይ እሱም ደግሞ ለእናንተም ለኛም ምስራች የሆነውን ነጠላ ዜማውን በራሱ ዩቲዩብ ቻናል ይለቃልና እንደው ስለ ነጠላ ዜማው ትንሽ ብናወራ እነማን ተሳተፉበት እንዴት ነበር ምን ይመስላል ስራው የሚለው ነገር እሺ አመሰግናለሁ ያው ነጠላ ዜማው ያሸነፍኩት ዜማ ነው ውድድር ላይ መጨረሻ ላይ ለሁላችንም እንደመፈተኛ ሆኖ የቀረበ ዜማ ነውና በጣም ከባድ ዜማ ነው በግጥም እልፋግድምሻው በዜማ አህመድ ዲምቢ ተሳትፎበታል ቤዝ ነሉሃም ሃሪ ሳክስፎን ያሬድ የተሳተፉበት ነው ቅንብር ኪዱ አድማሱ ብዙ ባለሙያዎች ተሳትፎበታልና ከባድ ዜማ ነው እሱን እንደጋጣሚ አሸንፋል ሲባል ለመጀመሪያ ጊዜ ነው በፋና ላምሮት ታሪክ ሁለቱንም ዋንጫውንም አንደኛ መውጣትም ሙዚቃ መውሰድም ነጠላ ዜማ የመጀመሪያው እና ያው ሰሰማው መጀመሪያ ሙዚቃው ሲላክልን ለተወዳዳሪዎች 4 ለቀረነው ተወዳዳሪዎች በጣም ገዛኝ በጣም ከልቤ ቀረና በጣም ትኩረት ሰጥቼ በጣም ደስ ብሎኝ ነው ለማመደው የነበረውና በደስታ አቀረብኩት በቃ በደስታ ተቀበልኩት ማለት ነው ውስጥ ገብቷል መጀመሪያው በጣም ወድጆው አለው በጣምና ምን ነው የኔ በሆነ ሁሉ እስከማለት ድረስ በእውነት አዎ በጣም እና ለኔ እንትስል በጣም ደስ አለኝ ወዲያው ቪዲዮ ጀመርኩ ቪዲዮ ሰራውለትና ይሄን የመሰለ ስራ እንግዲህ እንደገና ይላል ይሰኘው ልክ እንደገና አይነት ፕሮግራሞችን ተጣብቆ በስጦታ እንደገና አከብ ያለውና ትልቅ ስጦታ ነው ለኛ አይደል እንደው ስንት ጊዜ ወሰደብክ ክሊፑን ለመስራት ምናምን አንድ ላይ እንግዲህ ከውድድር ከጨረስ መስከረም 10 ነው ከዛ በኋላ ላሉት ተከታታይ ቀናቶች ወራቶች እንግዲህ ክሊፑን ሰርቻለሁ ግን ክሊፑን እየሰራው በዋናነት ስራዬ አልበም ላይ ነው እንደውም ክሊፑን ሰራለሁ በየም አልጠበቅኩም ግዴታ መቅረብ ስላለበት ነው ፎከስ አድርጌ የሰራውት እንጂ ወዲያው የጀመርኩት አልበም ነው አሁንም ያው ፎከስ አልበም ላይ ነው ግን ይሄ ነገሩ ደስ ይላል ብዙዎች እንደዚህ ቀደም ተስፋ ለመጥቀስ ሞክሯል ይወዳደራሉ ያሸንፋሉ ግን ይጣፋሉ ከዛ የት ናቸው ተብሎ ብዙዎቹ የቀርባሉና ያው በጣም ምንናቸው አይደለ የነበሩ ተወዳዳሪዎች አሁን አንዳንዴ በቲክቶክ ብቅ ሲሉ እንዴ በጣም ጥሩ አቅም ነበረው ይሄ ሰው የት ነው ምንላቸው ሰዎች አሉና ደስ የሚል ነገር ነው አሁን ድጋፍ ያስፈልጋል አዎ ማበረታታት ብዙዎቻችን የጠፉት ድጋፍ ስላጡ ጴጥሮስ ደግሞ የህዝብ ልጅ ነው በርካቶች እንደሚደግፉ ተስፋ እናደርጋለን ደግሞ ሳይጠፋ ከህዝብ ሳይጠፋ ከመድረኩ ሳይጠፋ ወዲያው መምጣቱ ደግሞ የበለጠ ኢነርጂ የሆነውና በተለይ እንደዚህ አይነት ሲንግሎችን ስትለቂ ደግሞ አሁን ጊዜው ጥሩ ነው የሚያጠፋም አይደለም አሁን ቴክኖሎጂ ዩቲዩብ በራሱ ዩቲዩብ ነው የለቀቀው በራሱ ዩቲዩብ ነው የሚለቀው በራሱ ዩቲዩብ ነው የሚለቀው ነገ ለሚሰራቸው ስራዎችም ራሱ አልበሙንም ህዝቡም ደግሞ እኮ መርጦ ነው የሚያዳምጠው ያቋል ደስ ይላል እንደው አሁን እዚህ ለመድረስ ሁሉም ሰው የሆነ ነገር ሲፈልግ የሆነ ሙያን ሲያስብ አሪያ የሚያደርገው ሰው አለ እኔ እንትና በጣም በቃ እኔ ህይወት ላይ ተጽዕኖ አለው የሚሉ ሰዎች አሉና ከድምጻውያን መካከል እንደው የማን ወዳጅ ነክ ያው ተደገመ አሁን ምንም ማለት የማን ወዳጅ ነው ወይስ የተለየ ማን ነው የምትወደው እንደው ከድምጻውያን ያው ብዙ ድምጻውያን ይሉታል ቴዲ አፍሮን ነው እኔ በጣም ነው የምወደው ስብእናው ስራው ይገዛኛልና ከሰው ሰርቄ ሳይሆን የራሱ አሪያም የሚሆን ሰው ነው ቴዲ አፍሮ በአንድ ድምጽ ምንስማማ በድምጹ ብቻ ሳይሆን በድምጹ ብቻ አይደለም እኮ ግጥምና ዜማ ይሰራል አንደኛ ይሄ መልቲ ዳይሜንሽን የሆነ ልጅ ነው ቴዲ ለወጣቶች አሪያ የሚሆን ነው ቁጥብ የሆነ ምን የማይደፈር ማትነቀንቀው የማትደፍረው አይነት ሰው ነው ቴዲ አፍሮ አንተንም እንደዛ ያርግልን አሜን አይ ብዙ እንጠብቃለን በጉጉት መጠብቂው ሰው ነው ሌላው ምንድነው ጴጥሮስ ብዙ ጊዜ አሁን ከወጣበት አካባቢ አንፃር ሚዲያ ላይ ምስክል ሰምቻለሁ ያካባቢ ብዙ ሙዚቀኞችና ጥበበኞች የሚወጡበት ነው ሰይፉ ላይም ሳደምጠው ነበርና ያም ተጽዕኖ ይኖራል አንዳንዴ የኢንቫይሮንመንታሊዝም ተጽዕኖ ያሳድርብሻል እና እንደው ስታድግ በዛ አካባቢ ነታማይ በየነ ነተቦርነ በሙዚቃ እውቀቱ
ባይዘፍንም በሙዚቃ እውቀቱ ለየት ያለ ነው። ታማኝ በመድረክ መምራት ለኛ ሁሉ አርያ የሆነ ሰው ነው። እነ ደረጀ ደግፈው እነ መሀሪ ብዙ አሉ። በቃ እንትን ማንላቸው በተለይ ወደዛ አካባቢ ያሉትና እንደነሱም ጋር ተጽዕኖ ነበር። እነሱን እያዩ በእርግጥም ያው እነሱን በደንብ አያቸዋለሁ፣ በደንብ እንትላቸዋለሁ። የእነሱን ለካ እነሱ ከዚህ ነው የተነሱት፣ ለካ እኔም በነሳ መድረስ እችላለሁ። እነሱ በዚህ ሰዓት ተነስተው በዚህ ከደረሱ እኔ ደግሞ በዚህ ጊዜው ይመቻል ነገር በዚህ ሰዓት ሰርቼ በቃ ጥሩ ደረጃ ደርሳለሁ ብዬ አስቤያለሁና በጣም የጥበብ ሀገር ነው፣ በደንብ ይታወቃል። እንዳጋጣሚ ሆኖ ሁሉንም ያው አግኝቻቸዋለሁ። በደንብ እንትን ብለውኛል፣ ሰፖርት አድርገውኛል። በጣም በርታ ጎበዝ ብለውኛል። ፍቅር አዲስም እንዲሁ ያው ከአበበ ብርሃኔም ጋር አሁንም እየሰራው ስለሆነ በቅርበት ይከታተሉኛልና እንትን ሞቲቭ ሆነውኛል በደንብ በጣም ልክ ነው። አሁን እኔ በህጻንነቴ የታማኝ የሚለብሰው ልብስ አይነት አርጌ መድረክ መራ ነበር። አሁን የመድረክ መምራትን ተጽዕኖ ያደረብኝ ከታማኝ ነው። እዛ አካባቢ ላይ እንመራ ነበር። ልክ ገብቶሻል። አንዳንዴ ኢንቫይሮንመንቱ ከፊትሽ ያሉ ሰዎች ተጽዕኖ ያሳድራሉ። ጴጥሮስም ከኋላ ላሉ ሰዎች ነገ ተጽዕኖ ያሳድራሉ። አሉ ልጆች እዛ አካባቢ እርግጠኝነት የሚወጡ ልጆች አሉ። ስለዚህ እነዛም ደግሞ ያንተን ፈለግ ይዘው እንደሚያድጉ ተስፋ እናደርጋለን። ያ ደግሞ የሚሆነው ያንተ መጨረሻ ያንተ መንገድ ቀና ሲሆን ነውና ቅድም የገለጽከው እንዴት ሄዲ መሆን ማንም አይመኝ የለም። ዝናን አንዳንዴ መቋቋም እኮ ከባድ ነው። ብዙዎች እኮ ዝና አንዳንዴ ይሸነፋል። ጭብጨባ የሚወስድሽ መንገድ አለ። በርካቶች ለምን ጠፉ ስትይ የሆነ ያልሆነ ጎዳና ሄዶ ነው። ያን ደግሞ የምትጠብቂው አርአያ ያረግሽው ሰው በስብህናሽም በእያንዳንዱ እንቅስቃሴሽ ላይ ተጽዕኖ ስለሚያሳድር እኔ ጴጥሮስ የቴዲን እንትን ተጽዕኖ መኖሩ ገብቶሻል አይደል? ለህዝቡም ተስፋ ይኖረዋል። ሌላ ቴዲ 1990 ነው ቴዲ እንግዲህ የሚሊኒየሙ ቴዲ ደግሞ ጴጥሮስ ነው እንደሚመጣ ተስፋ እናደርጋለን። በደንብ እናደርጋለን። ያው አርያን ካነሳን አይቀር ሰው ለምሳሌ አንታውን መድረክ መሪ ለመውሰድ ስትፈልግ ነገ የት እንደምትደርስ ታስባለህ አይደል? ምናልባት እዚህ ጋር ልደርስ እችላለሁ ብለህ ላታስብ ትችላለህ። የሆነ ግን የምታስቀምጠው ጎል አለና ገና መጀመሪያ እንግዲህ ሌሊት እየወጣ ከቤተሰቦች እየተደበቅ ቮካሉንም ስትሰራ ምናምን እዚህ ጋር ደርሳለሁ የሆነ የምታየው የሚሰማህ ነገር ነበር። እንዴት ነበረ? አዎ በደንብ አሁንም በደንብ አስታውሰዋለሁ። ብዙ ነገሮችን አሳክቻቸዋለሁ እግዚአብሔር ይመስገን። አሁንም እያሰብኩ ያለሁት ነገር እየሰራው ነው። ግን መጀመሪያ ሳስብ ነበር እንዴ አሁን እንዳልኳችሁ ነው። ሌሊት ስወጣ ወጥቼ ብርድ አለ፣ ያው ብዙ ህመምም አለኝ። አሁን ስቲል ናው በቃ ያኔ ሌሊት ስትወጣ ለአንድ ሳምንት ያክል ታሜቴንቼ ነበርና እሱን አረሳው መጨረሻ ላይ። አሁንም የዛ ህመም ይሰማኛልና ማስበው ነገር እንኳንም ሆነ ትላለህ። አሁን ላለበት ሁኔታ ስታይ በደንብ መስዋዕትነቱ በጣም በደንብና ትልቅ የሚያደርግም እኮ እሱ ነው። ያ መስዋዕትነት ዝም ብሎ አልመጣም። ቦታው ያው ደጋማ አካባቢ ነው፣ ጉና ተራራ ነው፣ ቀዝቃዛ ነው። ሌሊት ስትወጣ ደግሞ ያውቀዋል ማንም የንፋስ መውጫን ብርድና ቅዝቃዜ የማያውቅ የለም። አንዴ ጠጣሽ እዛ ነው የተለማመድካል። ሆስፒታሉ ጀርባ ነው የፍቅር መጨረሻ ይባላል። ሆስፒታሉ ጀርባ ነው። በጣም ገደል ላይ ነው። ገደል ላይ ሆኜ ስሰራ ስቴጅ ነው የሚታየኝ፣ ኮንሰርት ነው የሚታየኝ። ምንም አይመስለኝም፣ ብርድ መታኝ ምንም አይመስለኝም። የሚገርም እየታየው ነው የሚሰራው። ደስ ይላል። ቦታም ያው እኔም እዛው ስላደኩ ስለማውቀው ስቴጅ ነው የሚመስል ላይ የተራራዋ የፕላቶ የምንለው አለ፣ ወደዛ ገደል አለ፣ ዙጋ የሚባል ወንዝ አለ። እሱ ጋር ነው እንግዲህ ኢኮህን ሰማዋለች መለሰሽ እዛ የተለማመድ ያ ራሱ መስዋዕትነት እዛ ቦታ ድረስ ሄደሽ ሪስክ ነው ቦታው፣ ጫካ በጣም ሩቅ ከከተማ ውጪ ነው። በጣም ከተማው አለ፣ ከከተማ ውጪ በእግር በጣም ብዙ ተጎዘ ነው። እዛ ለመድረስ ሌሊት እየወጣ ማለት ሌሊት ነው የምትወጣው። ብርድ አለ በጣም ያ ራሱ ለዓላማው ለህልሙ የከፈለኝ መስዋዕትነት። ስለዚህ እንግዲህ እዛ ላይ ሬስ ስታደርግ መድረክ እያሰብክ ነበረ የምታደርገው። ይሄ ሁሌም ስናደርግ እንዴት ነው እንቅስቃሴያችን በእያንዳንዱ ነገር ነገ እንደዚህ ሆናለሁ እያለን ህልማችን በምናባችን ምንስለው ነገር አለና የእውነትም ደግሞ ስለዚህ ጴጥሮስ እዚህ
የደረሰው አልጋ ባልጋ አይደለም ነው። አይ በፍጹም በዚህ እድሜህ አላማ አለ ብለዚህ ስለደረስክ ደግሞ ነገም መንገድ የቀና እንደሚሆን ተስፋ እናደርጋለን። አዎ በደንብ እናደርጋለን። በተለይ ደግሞ አሁን አንተን የሚወዱ ያንተን ድምጽ የሚያዩ ገና ጀማሪ ድምጻውያን ወይ ደግሞ የመስፈን ፍላጎት ኖሯቸው እድሉን ያላገኙ ሰዎች መበረታቻ እንደምትሆን ምሳሌ እንደምትሆንም ተስፋ እናደርጋለንና እንግዲህ ጴጥሮስን ጋብዘን በየመሃሉ ሙዚቃ ካልሆነ በጣም ከባድ ነው የሚሆነውና እሱን አስቀምጠ ሌላ ሙዚቃ መጋበዝም ከባድ ነው። ለዛሬ በጣም ከባድ ነው። ስለዚህ አድማጮች ስለሚጠብቁ እስኪ አንድ እንዳታቋርጠው። እሺ በፊት እንደቀላል በግምት ወስደሽው ህሊናሽ ሳያስብ ልቤን አሳዘንሽው ህይወቴን ለጥላለሽ በእኔው ከፈረድሽ መኖሬ ልካደው ላንቺ እንዲስማማሽ ጋራው ሸንተረሮ ጋርዶኝ እንዳልመጣም ፍቅርሽ ተቀምጧል ከልቤ ሳይወጣ እሳቱ ነደደ ልቤን አቃጠለው አንቺ ካልወደድሽኝ ፍቅርሽን ከልከይው። በጣም እናመሰግናለን። እንግዲህ እንደዚህ እያደረገ ዛሬ የበዓል መዳረሻ ፕሮግራማችንን ሞቅ ደመቅ እያደረግ ነው የምንገኘውና